በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የተወደዳችሁና የተከበራችሁ የማርፈላቶስ ኦርቶዶክስ ሚዲያ ተከታታዮቻችን ሰላም ለክርስቶስ ይብዛላችሁ በያላችሁበት። ዛሬ ይዤላችሁ የመጣሁት ምክረ አበው ስማኝ ልጄ ይላል። ስማኝ ልጄ፣ ጠንካራ ሰው ሁን ማለት አትውደቅ ማለት አይደለም፣ ወድቀህ መነሳትን ልመድ ማለት እንጂ። ዝም በል ማለት አትናገር ማለት አይደለም፣ ለሌሎችም ጆሮህን ስጥ ማለት እንጂ። ሆዳም አትሁን ማለት አትብላ ማለት አይደለም፣ በሌሎች ሐቅ አትራመድ ማለት እንጂ። አትቆጣ ማለት ስሜታዊ አትሁን ማለት አይደለም፣ ከቁጣ ቶሎ ተመለስ ማለት እንጂ። ይቅርታ አድርግ ማለት አልተጎዳህም ማለት አይደለም፣ በሆድህ ቂም መያዝ ሌላ ጥላቻ ስለሚሆንብህ እንጂ። ጠላትህን ውደድ ማለት ጠላት ጥሩ ነው ማለት አይደለም፣ ከጥላቻ ይልቅ ፍቅር ያሸንፋል ማለት እንጂ። ደስተኛ ሁን ማለት ሁሉም ይኑርህ ማለት አይደለም፣ ባለህ ነገር ተደሰት ማለት እንጂ። ስራህን ውደድ ማለት የምትሰራው ስራ ጥሩ ነው ማለት አይደለም፣ ነገር ግን ጥሩ ስራ እስከሚኖርህ ዛሬ የምትኖርበትን ስራ ውደድ ማለት እንጂ። ወረተኛ አትሁን ማለት አታውራ ማለት አይደለም፣ ስለማታውቀው ነገር አታውራ ማለት እንጂ። ትሞታለህ ማለት አትስራ ማለት አይደለም፣ ምንም ቁም ነገር ሳትሰራ አትሞት ማለት እንጂ። ብቸኛ አትሁን ማለት ሮጥህ አግባ ትዳር ያዝ ማለት አይደለም፣ ልብህ ጊዜያዊ ያለው ሁሉ አሳልፎ ለመስጠት ዝግጁ ሁን ማለት እንጂ። አትጣላ ማለት ከሰው ጋር አትኖር ማለት አይደለም፣ ቂም ይዞ መቆየት የለብህም ማለት እንጂ። አትኩራ ማለት አትዘንጥ ማለት አይደለም፣ ለሌሎች አትቅና ማለት እንጂ። ቆንጆ ነህ ማለት ከሌሎች የተሻልክ ነህ ማለት አይደለም፣ አምሮብሃል ማለት እንጂ። አዋቂ ነህ ማለት ገና ትምህርት ቤት ሂድ ማለት አይደለም፣ ልብ በል ማለት እንጂ። አሜን ይሁን ይደረግልን፣ አሜን ይሁን ይደረግልን። እግዚአብሔር አምላካችን ለሁላችንም ማስተዋል ልቦናን ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።